የወይዘሮ ሜላት ባለቤት ማለትም የልጆቿ አባት የነ ሰላም አባት ከውጭ ይመጣል። እናም ሲመጣ አገሯ በጣም ተለውጣ ስለነበር አዲስ አበባ እንዴት ተለውጣለች? አዲስ አበባ ብቻ ሳይሆን ሙሉ አፍሪካ በጣም ነው የሚገርመው። እኔ እስከ ዛሬ እንዲህ የዚህን ያህል አመት ስንት አመት ቆይተው ነው ሲላቸው ቢያንስ አንድ 16 አመት ከዛም በላይ አለው። ግን በመሀል እየመጣው እየሄድኩ ነበረ እምኖረው ግን እንደዚህ አልነበረም። ያሁኑ ግን በጣም ትልቅ ለውጥ አለው። እንደ ኢትዮጵያ እንደ አዲስ አበባ ብቻ ሳይሆን እንደ ሙሉ አፍሪካ በጣም ተቀይራለች ሲል አዎ ሀገራችን እጅግ በጣም ተውባለች እያለ ሹፌርም አረ መታጠፊያን እንዳረሰው ደግሞ ሲል ችግር የለውም የነገሩኝን ቦታ ስለማቀው ወስዶታለሁ አለ ሹፌርም። እንዳለው እቤት አደረሷቸው። እቤት ከደረሱም በኋላ ልክ በር ከፍተው ሲገቡ ሀና ነበር የነበረችው። ሀናም በጧት ተነስታ ነበረ። ምክንያቱም ትናንትና ስለቀረው ዛሬ መግባት አለብኝ ብላ በጧት ነበረ ሀና ወደ ስራ የገባችው እና ሰላምና ምናሴ ወክ ለማድረግ ሲነሱ እሷ ስራ ገብታለች። እንዴ ሀና ምን ሆነሽ ነው በጧት የገባሽው ስራ ሲሏት፣ አይ ስራ ስላለብኝ ነው፣ ምንም ችግር የለውም እናንተ ሂዱ ስትላቸው፣ ለምን እህታችሁን ግን ይዛችኋት አትሄዱም ስትላቸው፣ እንዴ ማንን እርግብን አለ ምናሴ። አዎ እንዴ ምንድን ነው እሱ? እንዴ ሀንዬ ገና ምርመራው እንኳን ሳይደረግ ፍክክር ጀመርሽ ማለት ነው ስትል፣ አይ መፈካከር አይደለም አለችና በቃ ዝም በያት እሷን አለና ምናሴም ሀናን አረጋግቶ እሺ ለማንኛውም ሄዱ እናንተም ሳይረፍድባችሁ እኔም ስራዬን ልስራ ብላ እሺ ግን ቁርስ ሰርተሽ ጠብቂን ስትላት፣ ምንም ችግር የለውም ለሁላችሁም የምትወዱትን ቁርስ ሰርቼ ጠብቃችኋለሁ አለችና በፈገግታ ቻው ብለዋት ሄዱ። እነሱም አባቷን ብቻውን ነበር ጥላው የሄደችው ከሆስፒታል። ሀና ግን ጆሮ ደስ የሚለው ነገር ጆሮ ወዳው መጣና ፋዘር እንዴት አደሩ? ወይ ልጄ ደህና አደርክ? አይድሌ እንደው በዚች ሌሊት ደውል አስቸገረችህ አይደለ ሲሉት፣ እንዴ ምን ችግር አለው እንዴ አባባ ልጅ አይደለሁኝ እንዴ ልጅ ለአባቱ ምን ችግር አለው ሲል መለሰላቸው። አንተ ልጅ ግን እንደው አሁንስ እየበሰልክ ነው እንዴ አባባ እንዴ ምን ሆኖ ነው? ባልበስል ነበር የሚገርበው ከእርሶ ጋር እየዋልኩኝ። እሺ በል አንተ እና እስኪና ደግፍና ሳይን ቁጭ ልበል ይሉታል። እሺ ብሎ ሲደግፋቸው ቆይ እስኪ እኔ ራሴ ልነሳና ቁጭ ልበል ብለው ሲሉ አቃታቸውና ደግፎ ቁጭ አረጋቸው። ለክምና ነው አይደል የመጡት አባባ? አዎ እንዴ እዚህ ከመምጣቶት በፊት እኮ ጠንካራ ነበሩ፣ እዚህ ከመጡ በኋላ ግን ደከሙ ሲላቸው፣ አንተዬ እኔስ መርፌው ነው መሰለኝ መርፌው እንዲው ውይ ተው ልጄ ተው እንዲው እባክህ እንዲያገኙ እየወጉኝ መቀመጫዬን ሁሉ ወንፊት አረጉት ሲል፣ እንዲው ብታይ ጉሊኮሱም ራሱ እሱም ነው መሰለኝ አደከመኝ አለ። እሱም አባባ መርፌ የሚወጋውትን ሰውዬ እኔ እሱን ልውጋው ሲላ፣ እንዴ ደግሞ አንተም ዶክተር መሆዳ ማድረግ ኧረ ተው አሉትና ከዛ እንዴት ትምህርት እንደሆነ እርሶ እስኪ በቃኝ አስተምረውኛል እንዴ አባባ ሲል፣ ድንቅም መማር እያለ እሱም እያፌዘባቸው ሀና በል ለይተህ የማታቅ እያሉ ትንሽ አታፍርም እንደው ዶክተር ልሁን ስትል፣ ከዛም የወይዘሮ ሜላት አባት ከውጭ መጣና በአጋጣሚ በሩን ሲከፍት ሀና ነበር የነበረችው እና በአጋጣሚ ፊት ለፊት እሷን እንዴ የኔ ልጅ መተሽልኛል እንዴት ነሽ ብሎ እቅፍ አድርገው ሲስሟት፣ ከዛ ልጄ እውነት እኔ ደግሜ ያሻለሁ ብዬ አስቤም አላቅም ሲሉ ደነቅጠሽ እንዴ ለምን ስትል፣ ተመስገን አምላኬ አሉና እሺ ሻንጣዬን ላስገባው ግን የት ሂደው ነው ስትል ሲል ጠየቃት። አይ አልተነሱም ተኝተው ነው። አንቺ እንዴት በጧት መጣሽ እዚህ ስራ ለምን ኩሽና ገባሽ ለምን አንቺ አልተኛሽም ሲል፣ አይ እኔ ስራ እየሰራው ስለሆነ ነው አለች። እዛም እርግብም በበር ቀዳዳ እያየቻቸው እያዳመጠች ነበረ የሚሉትን ሁሉ። እሺ እና ታዲያ ሜላትም አልተነሳችም? ምናልባት ተነስታ ሊሆን ይችላል ግን እኔ አላየኋቸውም ወደ ውስጥ አልገባሁም አለችው።
እሺ ሻንጣዬን ይዤው ልግባ ሲል አይ ችግር የለውም እኔ አስገባዋለሁ አለችና ሀና ወይዘሮ አቶ መስፍንም ወደ ወይዘሮ ሜላት ክፍል በር አንኳኩተው ሲገቡ ወይዘሮ ሜላትም እኔ አላምንም አይኔ ነው ምንድን ነው ስትል እንዴ ምን ሆነሽ ነው ሜሉዬ ምን ነው ተረጋጊ እንጂ ቆይ ግን እንዴት ነው ሳትነግረኝ የምትመጣው ምን ሆነሽ ነው ግን ሜሉ ምን ሆነሻል ልጆቼን ማየት ግዴታ አንቺን ማስፈቀድ አለብኝ እንደሱ ማለት ሳይሆን ስትል እሺ ነይ ቁጭ በይና እንነጋገር እስኪ ብሎ ቁጭ ሲያደርጋት ቆይ ግን የዚህን ያክል የኔ መምጣት ገርሞሽ ነው እንዴት ነው የማይገርመው ጭራሽ እኔ እኮ አላሰብኩትም ይልሽ ሜላት እኔና አንቺ ያለንበት ሁኔታ ምናልባት ጥሩ ላይሆን ይችላል ግን በጭንቀትሽ ጊዜ አብረሽ መሆን አለብኝ ቢሆንም ግን መናገር ነበረብህ እንደምትመጣ ለምንድነው ሁሉ ጊዜ አንተ ራስን እንደ ልጅ የምታየው ስትለው እንደዛ ሳይሆን ታይሜሉ እኔ አብሬ እንዳግዝሽ ብዬን የመጣሁት ይሄ እኮ የሚካበር ነገር አይደለም ይሄን ያህል እኔ ያደረኩት ነገር የሚያስቀይም ነገር ነው አስከፍቶሽ ነው የማስከፋትም ያለ ማስከፋትም አይደለም ለምን እዛ ድረስ ስትመጣ ልትናገር ይገባ ነበር ስትለው እኔ የተፈጠረውን ነገር ምናሴ ሲነግረኝ ላግዝሽ ነበር የመጣሁት ግን ለምን አረባክህ እንዴትም አዝነህልኛል እንዴት ነው ማላዝነልሽ የልጆች አባት አይደለሽ የልጆቼ እናት አይደለሽ እንዴ ሲላት አይደለ ያን ጊዜ ዛ ቤዳ ላይ ጥላኝ ስትሄድ ግን ምንም አልመሰለህም ትለዋለች ታይ ባክሽ ከመምጣቴ ገና ጭቅጭቃን ጀምር ሲላት በዚህ አይነትማ ገና ዱላን ስተሽም ትመችኛለሽ አለና ብድግ ብሎ ወጥቶ ሄደ ወይዘሮ ሜላትም በመምጣቱ ደስተኛ ስላልነበረች በጣም ተናዳለች ይህ ሰውዬ ግን ምን አስቦ ነው የመጣው እያለች እርግቤም በአጋጣሚ አቶ መስፍን ሳሎን ቁጭ ብሎ በነበረበት ሰዓት እሷ ስትሄድ ውይ ነይ እስኪ ሰላም በይኝ አለና ሰላም አላትና ውይ እውነት ሜላት ሰራተኛ መቅጠር ትችልበታለች እንዴት ነሽ ሰላም ነሽ ሲላት ደህና ነኝ ማለት ሲላት ምክንያቱም አቶ መስፍን እባላለሁ እንተዋወቅ የነ ሰላም አባት ነኝ እንዴ ማለት ሁሉም ነገር አውቃለሁ ማለት ስትለው አውቃለሁኝ ምክንያትሽን ሁሉ አውቃለሁ ገና ልጅ ነሽ ወጣት ነሽ ብዙ ነገር ልታረጊ ትችያለሽ ግን ደግሞ አልፈርድብሽም እንዴ አልገባኝም ምን ማለት ነው እንዴት ማስረዳት እንዳለብኝ አላቅም ስትለው አይልሽ ችግር የለውም ገንዘብ ለማግኘት ብዙ አቋራጭ መንገዶችን ልትጠቀሚ ትችያለሽ እህታችሁ ነኝ ብለሽ በውሸት እነ ሰላምን ማታለል ተገቢ ነው ብለሽ አታስቢ ጥሩ አይደለም ለልጄ ሰላም ደም ባሰጫት ኑሮ በፍጹም እኔ እስካሁን ላደረሻቸው ነገሮች ሁሉ ይቅርታ አድርጌልሻለሁ ሲላት እኔ ነገር ሁሉ አልገባኝም ስትለው አልገባኝም ግን ለማንኛውም አንቺም ወደ ኪችን ግቢ እነሱ እስከሚመጡ ይላታል እርግብም ግራ ተጋብታ ምክንያቱም እሱ ልጄ ናት ብሎ የደመደመው ሀናን ስለነበረ እሱ ግን እርግብ ልጁ እንዳልሆነች በደንብ ጠንቅቆ ያውቃል እናም እርግብ እንዴት ብላ ማስረዳት እንዳለባት ግራ ተጋብታ ሰራተኛ ነሽ ተብላለች ምክንያቱም አባትሽ ታሟል ለአባትሽ ማሳከሚያ ገንዘብ እንደሚያስፈልግሽ አውቃለሁ ግን በዚህ መልኩ ማጭበርበርም የለብሽም ማሳከም ካለብሽ አባትሽን እርዱኝና ግዙኝ ማለት ነበረብሽ እንዴት እንደዚህ ታደርጊያለሽ ይላታል ለማንኛውም ልጆቹ የት ሄደው ነው ሲላት ልጆቹ ቤተ ክርስቲያን ሄደዋል ስለዚህ እስከሚመጡ እኔ መጣው ብሏት ጥሏት ሄደ